እኛ እግዚአብሔርን አላየነውም፣ ሳናይ ግን አምነናል። ጌታ ከሞት ሲነሳ አላየንም፣ ሳናይ አምነናል። ከሞት ከተነሳ በኋላ ሐዋርያት አይሁድን ፈርተው ደጁን ቀርቀር አድርገው ዘግተዋል። መስኮቶች ሁሉ ተዘግተዋል። ምንም ጭላንጭል አልነበረም። በቅ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን አላቸው። በዝግ ቤት መግባት ምኑ ነው ለሱ? ምክንያቱም ሰው እኮ እግዚአብሔር ሆኗል። አምላክ ሰው እንደሆነ ሁሉ ሰውም እኮ አምላክ ሆኗል። ያ በቤተልሔም የተወለደ ድንግል ማርያም ያቀፈችው በሰማይም በምድር ምሎ የሆነ መለኮት ነው። በዝግ ቤት ገብቶ ሰላም ለእናንተ ይሁን ማለቱን መነሳቱን ሲነግሩት ቶማስ አላምንም አለ። ደግሞ እምነት ከመስማት ነው እንጂ ከማየት አይደለም። በተዘጋ ቤት መግባት ለሱ ቀላል ነው። በተዘጋ መቃብር መነሳት ለሱ ቀላል ነው። በተዘጋ ድንግልና መወለድ ለሱ ቀላል ነው። አሁን ለሱ ከባድ የሆነበት በተዘጋ ልቡና መግባት ነው። እንክፈትለት። ልባችንን በጎሳ መንፈስ አንዝጋበት፣ በቋንቋ መንፈስ አንዝጋበት። በእግዚአብሔር እኮ ለኛ አባት ነው፣ ያውም ደግሞ የሕፃናት አባት። እኛ እኮ ሕፃናት ነው አስተሳሰባችን። እመኒ እረፍተ ወሀብተ መከራት ውቦ እምርእሴ ለርእሴ እስመ አንተ ተቀርቦ። ለሥጋዬ እንደ ኢዮብ እንደ ሌሎችም መከራን ብትሰጠው አንተ ታውቃለህ። እንደ ሰሎሞን እንደ ወዳጆች ዕድሜ ልኩን መልካም ነገር ብትሰጠው አንተ ታውቃለህ። ለምን? ለራሴ ከራሴ ይልቅ አንተ ትቀርባለህና። ክርስትና ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እግዚአብሔር መንፈስ ቅዱስ በቸርነቱ ዓመቱን በሰላም አሳልፎ የዘንድሮውን የ2018ን የትንሣኤው መታሰቢያ በሰላም እንድናከብር አድርጓል። ይህን ያደረገ አምላክ ስሙ ለዘላለም የተመሰገነ ይሁን። አሁንም በመካከላችን ሆኖ እሱ ራሱ እንዲያስተምረን ቃሉን ምስሉን እንዲገልጥልን ቅዱስ ፈቃዱ ይሆንልንና አሁን ወደ ተለመደው ወደ ጥያቄያችን እንሄዳለን ማለት ነው። እሺ፣ ብፁዕ አባታችን ቡራኪው ይድረሰኝ። ከጥያቄ በፊት የእግዚአብሔርን ቃል አነባለሁ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ 29 ድረስ ያለውን አነባለሁ። ከ8 ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስለ አየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። አባታችን፣ የኔ ጥያቄ ጌታ ከሞት ከተነሳ በኋላ ሲታይ እንደነበረው ሰውም ነው እና በተዘጋ ቤት እንዴት ሊገባ ቻለ? ይህ የመጀመሪያ ጥያቄ ነው። ሁለተኛው ጥያቄ ሐዋርያው ቶማስ የጌታን ትንሣኤ ሲነግሩት ለምን ካላየሁ አላምንም አለ? ሐዋርያት የጌታን ትንሣኤ ሲነግሩት ካላየሁ አላምንም አለ። ለምንድን ነው? ይህንንና የመጀመሪያውን ጥያቄ ቢያብራሩልን። እሺ፣ የመጀመሪያው ጥያቄ ጌታ የሚዳሰስ አካል የእኛ ተፈጥሮ የሚታይ የሚጨበጥ አካል አለው። እንደውም ዳግማዊ አዳም አይደል የሚባል? አዎ። እና በተዘጋ ቤት ግዙፍ አካል ሲነሳ ሰውም ሆኖ ነው እና በግዙፍ አካልን ተዋህዶ እያለ እንዴት ሊገባ ቻለ? በተዘጋ ቤት ነው እንደገባኝ። ሌላው ደግሞ በመጀመሪያው የትንሣኤ ዕለት በመጀመሪያው ወደ ሐዋርያት ሲሄድላቸው ቶማስ አልነበረም። ሐዋርያት በተሰበሰቡበት
ቤት ተገኝቶ ሰላም ለእናንተ ይሁን ሲላቸው አዎ ቶማስ አልነበረም ያን ጊዜ እና ሲመለስ ነገሩት። ሊያምን አልቻለም። እንዲያውም የሚገርም እንዲያው የተወጋ ጎኑን ችንካሩ የነበሩባቸው እጆቹን ያን እንደው ዳስሼ ቁስሉን ካላየሁ አላምንም ነው ያለ። እሱ ደግሞ የሚገርም ነው። እንደው ካላየሁት አላምንም እኮ ወግ ነው። ያ ችንካሮች የነበሩባቸውን የእጆቹን የእግሮቹን ቁስል ጎኑ ሲወጋ አይቷል። የጎኑን እና ያን ካላየሁ አላምንም ማለና ለምን አላምንም አለ ነው። ለምን አላምንም አለ። ሁለተኛው ጥያቄ ይሄ ነው እና ወደ መጀመሪያው ጥያቄ እንሄዳለን። በተዘጋ ቤት ሲገባ ምንም ግዙፍ አካል የሚታይ የሚጨበጥ ግዙፍ አካል ቢኖረውም አምላክም ነው። ኢየሱስ ክርስቶስ ማለት እኮ ሰውም አምላክም ማለት ነው። በተደጋጋሚ እንደተነጋገርነው እንደሚነገረው ሁሉ በድንግል ማርያም ማህፀን ሰው ሆኖ በተቀረጸ ጊዜ እኛን በተዋሃደ ጊዜ ድንግል ማርያም ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ ባለች ጊዜ ያን ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኛን ሲዋሃድ ቅዱስ ቄርሎስ ምንድነው ያለ? እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል። ያን ጊዜ እኛን ሲዋሃድ ሰው ሲሆን የቃል ገንዘብ ለስጋ ሆኗል። የቃል ገንዘብ ለሰውነት ሆኗል ማለት ነው። የቃል ገንዘብ ለሰውነት ሆኗል። የሰውነት ገንዘብም ለቃል ሆኗል። ቃል ማለት ወልድ ማለት ነው። እግዚአብሔር ወልድ ማለት ነው ቃል ማለት እና ስለዚህ በተዋሃዶ ጊዜ የቃል ገንዘብ ለስጋ ሆነ ማለት የእግዚአብሔር ወልድ ገንዘቡ እንዳለ ለስጋ ሆነ ማለት ነው። ራሱን አስረከበ ማለት ነው። ራሱን ሰጠ ማለት ነው ለስጋ ለሰውነት። ያን ጊዜ ስጋ ምንነትን አገኘ፣ እግዚአብሔርነትን አገኘ። ምክንያቱም ሰጥቷል በተዋሃዶ ፈቃዱ ሆኖ እግዚአብሔርነትን አገኘ። ፈጣሪነትን፣ ሁሉን ቻይነትን፣ የሚሳነው ነገር አለመኖርን፣ የሰው ልጅ ሊሰራው የማይችለውን እግዚአብሔር ብቻ ሊሰራው የሚችለውን ነገር የመስራት እድል አገኘ ማለት ነው። ስጋ ወይም ሰውነት እንደገና የስጋም ገንዘብ ለቃል ሆነ ማለት የሰውነት የአዳማዊ ተፈጥሮ ገንዘብ እንዳለ ለቃል ሆነ ማለት ነው። ምክንያቱም እግዚአብሔር ወልድ እሱነቱን ለሰውነት ሲያስረክብ ሰውነት ወይም ስጋ ደግሞ እሱነቱን ለእግዚአብሔር ወልድ አስረከበ ማለት ነው። ለእግዚአብሔር ወልድ ሰጠ በተዋህዶ። አሁን እንግዲህ ቃል ወይም እግዚአብሔር ወልድ በተለየ አካሉ እኛን በተዋሃደ ጊዜ ወይም ደግሞ የእኛ ተፈጥሮ ሰውነት እግዚአብሔርን በተዋሃደ ጊዜ ቃል እግዚአብሔር ወልድ የሰውነትን ተፈጥሮ አላጠፋም፣ አልለወጠውም። እንዳለ ነው፣ ተፈጥሮ እንዳለ ነው። ስጋም አምላክነትን በተዋሃደ ጊዜ አምላክነት ወደ ሰውነት ብቻ አልተለወጠም፣ በተዓቅቦ ነው። በተዓቅቦ እንደኛ ነፍስና ስጋ። አሁን በእኛ ነፍስና ስጋ ሁለት አካላት ነው ያሉ። አንደኛው አካላችን ተፈጥሯችን ረቂቅ ነው፣ አንደኛው ይሄ ግዙፍ ነው፣ ስጋ ነው። ግን
አሁን ሁለት አካላት በአንድ ላይ ሲኖሩ አንድ ሰው ነው የምንባለው። የነፍስ ተፈጥሮ የነፍስ ባህሪ ለስጋ ነው፣ የስጋ ባህሪ ለነፍስ ነው። ልክ እንደዚያ እንደሆነ ሁሉ ማለት ነው። ስለዚህ አሁን ወደ ጥያቄው ስንሄድ ኢየሱስ ክርስቶስ ማለት ሰውም አምላክም ነው። ሰውም አምላክም ስለሆነ በተዋህዶ የሰው ልጅ ሊሰራው የማይችለውን አምላካዊ ስራ ይሰራል። ማን? ወልድ በተዋህዶ። እንደገና ደግሞ በእውነት አምላክ ሊሆንበት የማይገባውን ደግሞ በአምላክ ዘንድ ሊወራ የማይገባውን ተጸነሰ፣ በሰውነቱ ማለት ተጸነሰ፣ ምግብ ፈለገ፣ ተወለደ፣ ቀስ በቀስ አደገ፣ ሞተ የሚሉት ደግሞ ለቃል ደግሞ ሆኑ፣ ለእግዚአብሔር ወልድ ሆነ ማለት ነው። መቼም የሰውነት የስጋ ገንዘብ መጸደስ፣ በማህፀን ቀስ በቀስ ማደግ፣ መወለድ፣ ማልቀስ፣ ከእናት ጡትን መለመን፣ ቀስ በቀስ ማደግ፣ አድጎ ደግሞ ያው ጊዜው ሲደርስ መሞት እና ይሄን እንዳለ እንግዲህ ማን ወሰደ ማለት ነው? በተዋህዶ እግዚአብሔር ወልድ። ስለዚህ ለዚህ ነው ቅዱስ ጴጥሮስ ኢየሱስ ክርስቶስን በስጋ ሞተ በመንፈስ ሕያው ሆነ ማለት በስጋ ተፈጥሮ ሞተ። እንግዲህ ሞተ የሚባልለትን ተፈጥሮ ስለተዋሃደ እግዚአብሔር ወልድ ሞተ ተባለ እንጂ እኮ አሁን እግዚአብሔር ወልድ እንዴት ሊሞት ይችላል? መለኮት አይደለም ወይ? ረቂቅ አይደለም ወይ? መሞት እኮ አይችልም። ግን ሞተ የተባለው እና የምንለው ነፍስና ስጋው ሲለያዩ ነው። ነፍስና ስጋው ሲለያዩ፣ ለምሳሌ እኛ አሁን ስንሞት፣ እኔ አሁን ስሞት፣ ለምሳሌ ስሞት አሁን አባ በርናባስ ሞተ ይባላል። አሁን እኔ ስሞት ቢጠሩት የማይሰማው ወይም ደግሞ የማይንቀሳቀሰው በድን የሆነው ስጋዬ ነው እንጂ በነፍስ ተፈጥሮ መሞት አልችልም። ምክንያቱም የነፍስን ተፈጥሮ ያገኘሁት ሁላችንም ያገኘነው ለዘላለም ከማይሞተው ከመለኮት እስትንፋስ ነው ያገኘነው። በአፍንጫው እስትንፋስ እፍ አለበት አይደለም የሚለው አዳምን ከሰራው በኋላ መጽሐፍ ቅዱስ በዘፍጥረት ላይ እንደሚነግረን። ስለዚህ አሁን የሰው ልጅ አንድ አማኝ ሞተ የሚባለው በስጋ ነፍስና ስጋው ሲለያዩ ነው። ነፍስና ስጋው ሲለያዩ ነፍስም በስጋ ሞተ ይባላል ማለት ነው። ስጋና ነፍስ ሲለያዩ ሞተ ያ ሰው። ምክንያቱም ስጋው ከዚያ በኋላ መንቀሳቀስ ስለማይችል፣ ያለ አካለ ነፍስ መንቀሳቀስ መስራት ስለማይችል ማለት ነው። አሁን ደግሞ በስጋ ሞተ ስንል በተዋህዶ ሰውም አምላክም ሆኗል። አሁን ነፍስና ስጋው ሲለያዩ በሰውነቱ ሞተ ተባለ። ማን? እግዚአብሔር ወልድ ሞተ ተባለ። ሞተ የሚለው ለእግዚአብሔር ለፈጣሪ በፍጹም ሊስማማው አይገባም። ግን ሞተ የተባለበት ምክንያት ሞተ የሚሞተውንና ሞተ የሚባልለትን ተፈጥሮ ስለተዋሃደ ነው። ልክ እንደዚህ ሁሉ ደግሞ አሁን ይሄ እንግዲህ በሰውነቱ ነው። ሞተ ሊባል የማይገባው አምላክ ሞተ የተባለው እንደገና ደግሞ ከሞት ሊነሳ የማይችለው ተነሳ። መቃብርን፣ ሞትና መቃብርን ድል አድርጎ ተነሳ ሊባል የማይችለው ስጋ ደግሞ ተባለ። ለምን? መነሳት የሚችለውን አምላካዊ ባህሪው ስላደረገ። አምላካዊ አካል ከስጋዊ አካል ከስጋ ጋር፣ አምላካዊ ባህሪ ከስጋዊ ባህሪ ጋር አንድ ነው። ስለዚህ አሁን በጎልጎታ መቃብር የተኛው አሁን ሰው ብቻ ሳይሆን አምላክም ስለሆነ ደግሞ አምላክ ብቻ ሳይሆን
ሰውም ስለሆነ ሞተ ተቀበረ ተባለ። ደግሞ ሰው ብቻ ስላልሆነና አምላክም ስለሆነ የሚሳነው ነገር ስለሌለ ሁሉን ቻይ ስለሆነ በአምላክነቱ ኃይል ተነሳ። ስለዚህ ኢየሱስ ክርስቶስ ሞተ የተባለ አሁን ወልድ ነው፣ እግዚአብሔር ወልድ ነው በሰውነቱ። ተነሳ የተባለውም እግዚአብሔር ወልድ ነው በአምላክነቱ ማለት ነው። በተዋህዶ ተጸነሰ፣ በተዋህዶ ተወለደ፣ በተዋህዶ ተጠመቀ፣ በተዋህዶ ጾመ፣ በተዋህዶ ተዘዋውሮ አስተማረ፣ በተዋህዶ ታሰረ፣ በተዋህዶ ተገረፈ፣ በተዋህዶ ተቸነከረ፣ በተዋህዶ በመስቀል ላይ ተሰቀለ፣ በተዋህዶ የሚያደርጉትን አያውቁምና ይቅር በላቸው አለ። በተዋህዶ ነፍሱን ለአባቱ አስረከበ። በተዋህዶ በስጋ ሞተ። በተዋህዶ ሰውነቱ በስጋው በጎልጎታ መቃብር ተቀበረ። አሁንም በተዋህዶ ደግሞ በአካለ ነፍስ ደግሞ አምላክነትም ሳይለይ ማለት ነው። በስጋ አምላክነት ሳይለይ በጎልጎታ መቃብር፣ በአካለ ነፍስ ደግሞ ወደ ዓለመ ሲኦል ሄደዋል። በአካለ ነፍስ ስለነበሩ ከአዳም ጀምሮ የምስራች ለማለት ወደ ቀደመ ክብራቸው ወደ ዓለመ ገነት ለማሸጋገር። አሁን ከዚያ በኋላ በጎልጎታውንም ነፍስም ስጋም አምላክነትም ያው በተዋህዶ ተኛ ማለት ነው በጎልጎታ መቃብር። አሁን በጎልጎታ መቃብር የተኛው ሰውነት ብቻ ቢሆን ኖሮ፣ ስጋ ብቻ ቢሆን ኖሮ፣ አዳማዊ ተፈጥሮ ብቻ ቢሆን ኖሮ ሞትና መቃብርን ድል አድርጎ ሊነሳ አይችልም። ስለዚህ በስጋ ተፈጥሮ ምክንያት ወልድ የሚሞትና የሚቀበረውን በመዋሃዱ ሞተ ተቀበረ የተባለ ወልድ አሁን ደግሞ ሞትና መቃብርን ድል አድርጎ በኃይል ተነሳ። ለምን? አምላክም ስለሆነ። ስለዚህ በስጋ ሞተ ተቀበረ፣ በአምላክነቱ ኃይል ተነሳ። በስጋ ሞተ ተቀበረ የተባለ ማለት ነው እግዚአብሔር ወልድ ነገር በአምላክነቱ ኃይል ሞትና መቃብርን ድል አድርጎ ተነሳ የተባለ ማን ነው? እግዚአብሔር ወልድ በተዋህዶ። ስለዚህ ከዚህ የተነሳ ነው እንግዲህ ከዚህ የተነሳ በዝግ ቤት አሁን ሲገባ ሰው ብቻ ቢሆን ኖሮ አይችልም። አንተ እንዳልከው አሁን ሰውነት ስጋ አምላክነትን ሲዋሃድ የስጋ ገንዘብ ለቃል እንደሆነ ሁሉ የቃል ገንዘብ ለስጋ በመሆኑ ምክንያት የቃል ገንዘብ ለስጋ ሆነ ማለት እኮ በቃ እግዚአብሔርነት የሚሳነው ነገር አለመኖር፣ ሁሉን ቻይነት፣ ሁሉን እግዚአብሔርነትን የሚሳነው ነገር አለመኖርን፣ ሁሉን ቻይነትን አገኘ ማለት ነው ስጋ ወይም ሰውነት። ስለዚህ በዝግ ቤት መግባት ምኑ ነው ለሱ? ምክንያቱም ሰው እኮ እግዚአብሔር ሆኗል። አምላክ ሰው እንደሆነ ሁሉ ሰውም እኮ አምላክ ሆኗል። ሰውም አምላክ ሆኗል። ስለዚህ ጌታ የተዋሃደው የኛ አካል እኮ አምላክነትን አግኝቷል። መለኮትነትን ፈጣሪነትን እኮ አግኝቷል። ስለዚህ በዝግ ቤት ሊገባ የቻለው ሰው ብቻ ሳይሆን አምላክም ስለሆነ በአምላክነቱ በሁሉን ቻይነቱ የሚሳነው ነገር ባለመኖር ባህሪው በተዘጋ ቤት ገባ። እስመ አልቦ ነገር ዘይሳነው ለእግዚአብሔር። ለዚህ ድንግል ማርያም እኮ የተሸነፈች በዚህ ነው። ትዝ ይልሃል ያን ጊዜ ቅዱስ ገብርኤል ሲያበስራት እንዴት ሊሆን ይችላል? ወንድ ስለማላውቅ እንዴት ሊሆን ይችላል? ተከራክራው ነበር በብዛት። መጨረሻ ያሸነፋት እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለምና ያደርጋል አላት። አዎ ለእግዚአብሔር የሚሳነው ነገር የለም። ስለዚህ ድንግልናዋ እንዳለ ወደ ማህፀኗ ገባ፣ ሰው ሆነ በተዋህዶ። ድንግልናዋ እንዳለ ተወለደ። አሁን እንዲያውም ያንተ ጥያቄ በድንግልና እንዴት ወለደችው ለሚለውም ተጨማሪ መልስ ይሆናል። በድንግልና እንዴት ወለደችው?
ድንግልናዋ እንዳለ እንዴት ልትወልደው ቻለች? አንዲት እናት ሰው ብቻ ቢሆን የምትወልደው ድንግልናዋ እንዳለ መውለድ አትችልም። እችም ድንግልናዋ እንዳለ ልትጸንስ ትችል ይሆናል አንዲት እናት በተለያየ ምክንያት። ነገር ግን ድንግልናዋ እንዳለ መውለድ አትችልም የሰው ተፈጥሮ ያላት እናት። ግን ድንግል ማርያም የወለደችው አሁን ሰው ብቻ ሳይሆን አምላክም ስለሆነ የሚሳነው ነገር የሌለውን ሁሉን ቻይ የሆነውን አምላክነትንም ስለሆነ በተዋህዶ ሰውም አምላክም ስለሆነ በአምላክነቱ ድንግልናዋ እንዳለ ተወለደ። በአምላክነቱ ማን? እግዚአብሔር ወልድ በአምላክነቱ ድንግልናዋ እንዳለ ተወለደ። ያለቀሰው የታየው ሕፃን ነው። ሰው የሚያየው ሕፃንን ነው። አምላክነትን ሊያይ አይችልም። ከዚያ ሕፃን አካል ጋር የተዋሃደውን መለኮት፣ የተዋሃደውን ፈጣሪ፣ የተዋሃደውን አምላክ ረቂቅ ስለሆነ ሰው ሊያይ አይችልም። ያ በቤተልሔም የተወለደ ድንግል ማርያም ያቀፈችው በሰማይም በምድርም ምሉ የሆነ መለኮት ነው። በሰማይም በምድርም ምሉ የሆነ በተለየ አካሉ ልክ የአብ የተለየ አካል በሰማይም በምድር ምሉ ረቂቅ እንደሆነ፣ የመንፈስ ቅዱስ የተለየ አካሉ ምሉ ረቂቅ እንደሆነ፣ የወልድም የተለየ አካሉ እንደ አብ እንደ መንፈስ ቅዱስ ምሉ ረቂቅና ምሉ ነው። ያን ጊዜ እኮ በድንግል ማርያም ማኅፀን ሰው ሆኖ ሲወለድ እኮ ከአባቱም አልተለየም፣ ከኪሩቤል ዙፋን አልተለየም። ለምን? በሰማይም በምድርም ምሉ ነው። መሰብሰብ አይችል፣ መጠቅለል አይችል፣ ማነስ አይችል። በአምላክነቱ አንሶ የታየው በተዋሃዶ አካል ነው፣ በሰውነት ተፈጥሮ ነው። ስለዚህ ልክ የድንግል ማርያም ድንግልና ሳይነካ ዝግ እንደሆነ ለዚህ ነው እኮ ድንግል ማርያምን ከመጽነሷ በፊት በጸነሰች ጊዜ፣ ከጸነሰች በኋላ ድንግል፣ ከመውለዷ በፊት በወለደች ጊዜ፣ ከወለደች በኋላም ድንግል፣ ድንግልናዋ ዘላለማዊ ነው የተባለው ለዚህ ነው። ልክ በተዘጋ በድንግልና እንደተወለደ ሁሉ እንደገና ደግሞ በጎልጎታ መቃብርም በደንብ አይታችሁት ከሆነ ምንባቡን ጌታ ሲነሳ እንደ አልዓዛር የመቃብሩ ድንጋይ ይከፈትለት አልተባለም። የመቃብሩ ድንጋይ አልተከፈተም። እንደ አልዓዛር የመግነዙን ጨርቅ የመግነዙን የታሰረበትን ፍቱለት አልተባለም። አልዓዛር ሲነሳውን የመቃብሩን ድንጋይ አንሱለት ነው ያለ ጌታ። እንደገና ደግሞ እንደተጠቀለለ እንደተገነዘ ስለሆነ የተነሳው ፍቱለት አለ። ለምን? ሰው ብቻ ስለሆነ አልዓዛር። ጌታ ግን ያ አላስፈልገውም። የመግነዙን ጨርቅ የተገነዘበትን ኒቆዲሞስና ዮሴፍ ገንዘውት አለው። ሰሞኑን በዓለ ሃምሳውን በሙሉ እናስታውሳቸዋለን በዜማ በቅዳሴው እና ዮሴፍና ኒቆዲሞስ ገንዘውታል። የመግነዙን የታሰረበትን የመግነዙን ጨርቅ ፍቱልኝ አላለም። ያን ታላቅ ድንጋይ የዓለት ድንጋይ ደግሞ አንሱልኝ አላለም። የመግነዙን ጨርቅን ፍቱልኝ ሳይል የመቃብሩን ድንጋይ አንሱልኝ ሳይል የመግነዙም ጨርቅ እንዳለ እንደተሸፈነ በዚያው ተሸፍኖ ነበር መቃብር ውስጥ የነበረው። የመቃብሩ ማተሚያው መዝጊያው መቃብሩም እንደተዘጋ በኃይል ተነሳ። ለምን? ሰው ብቻ ሳይሆን አምላክም ስለሆነ። ሰው ብቻ ሳይሆን አምላክም ስለሆነ በሰውነቱ እንደተቀበረ ሁሉ እግዚአብሔር ወልድ በአምላክነቱ ደግሞ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ተነሳ። ለምን? ኢየሱስ ክርስቶስ ማለት ሰውም አምላክም ስለሆነ ሁሉን ቻይ ስለሆነ የሚሳነው ነገር ስለሌለ በተዋህዶ በዝግ መቃብር ተነሳ። ልክ እንደዚሁ ሁሉ አሁን ወደ አንተ ጥያቄ ሲነድ ከሞት ከተነሳ በኋላ ሐዋርያት አይሁድን ፈርተው ደጁን ቅርቅር አድርገው ዘግተዋል። መስኮቶች ሁሉ ተዘግተዋል።
ምንም ጭላንጭል አልነበረም። በቅ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን አላቸው። ስሙ ለዘላለም የተመሰገነ ይሁን። እንደው ሁሉም ነገር በተዘጋብን ነገር ውስጥ ገብቶ ሰላም የሚል አምላክ ነው። ስለዚህ ሰው ብቻ ሳይሆን አምላክም ስለሆነ በተዘጋ ቤት ገብቶ የሚሳነው ነገር ስለሌለ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አለ። በሁለተኛውም ሳምንት የዳግም ትንሣኤ ማለት ነው መነሳቱን በዝግ ቤት ገብቶ ሰላም ለእናንተ ይሁን ማለቱን መነሳቱን ሲነግሩት ቶማስ አላምንም አለ። እንዲሁ አላምንም እኮ ይሁን እንደ የተወጋ ጎኑን ችንካሮች የነበሩበትን ቁስሉን ካልዳሰስኩ እኮ ነው የሚለው። እሱማ ካላየው ካልዳሰስኩ አላምንም። እና በጣም የሚገርም ነው። ካላየው አላምንም አለ። እና ያንተ ጥያቄ ካላየው አላምንም ለምን አለ ነው አይደል? አዎ። እና በጣም የሚገርም ነገር ነው። ካላየው አላምንም። ለምንድን ነው እንደዚህ ያለው? ማስተዋል አልነበረም። ያን ጊዜ ማስተዋል አልነበረም። መንፈስ ቅዱስ ከወረደ በኋላ ነው። መንፈስ ቅዱስ ከወረደ በኋላ በበዓለ ሃምሳ በእሳት አምሳል በሐዋርያት ላይ በተገለጠ ጊዜ በእሳት አምሳል በተገለጠ ጊዜ በበዓለ ሃምሳ ያን ጊዜ ነው የፍርሃት መንፈሳቸው የጥርጥር መንፈሳቸው ይሄ ብልጭልም ይል የነበረው ነገር ሁሉ እንዳለ ተጠራርጎ ምስጢራት ሁሉ ተገለጡላቸው። ማስተዋል መጣ። ከዚያ በኋላ ነው ሁሉም ብርሃን ይሆንላቸው ኃይልን ያገኙት። ጌታም ኃይልን እስክትለብሱ ድረስ ከኢየሩሳሌም ከተማ እንዳትወጡ የጸለያቸው ቆይ ነበር ያላቸው ሲያርግ እና እነሱ ቢያንስ ሲጠባበቁ መንፈስ ቅዱስ ወረደላቸው ማለት ተገለጠላቸው። በእኛ መዳን የአብ ድርሻ አለው፣ የወልድ ድርሻ አለው፣ የመንፈስ ቅዱስም ድርሻ አለው። በጣም የሚገርም ነው። እና የአብ ድርሻው ድንግል ማርያምን እንድትችለው ኃይልን መስጠት እንድትችለው ማድረግ፣ የመንፈስ ቅዱስ ድርሻው ደግሞ ድንግል ማርያምን እንድትዋብ ማድረግ፣ እንደገና ደግሞ ያው ቤተ ክርስቲያንን በክርስቶስ ደም የተገኘችውን ቤተ ክርስቲያን ለዘላለም ሲመራ መኖር። ስለዚህ የወልድ ድርሻው ደግሞ በተለየ አካሉ ሰው ሆኖ ስለ ሰው ልጆች ሞትና መቃብርን ድል አድርጎ በመነሳት የእኛን የወደፊት ትንሣኤ ማብሰር። የቤተ ክርስቲያን ዋናው ኃይሏ ትንሣኤው ነው። እና ስለዚህ አሁን የመንፈስ ቅዱስ ትልቁ ድርሻው አብም ወልድም በሱ ህልዋን ሆነው የጨለመን ልቡና ማብራት፣ የረቀቀውን ምስጢር ማጉላት፣ ሰዎች ያልረዱት ያሉትን ነገር እንዲረዱት ማድረግ፣ የጨለመውን ልቡና ማብራት እና ኃይልን መስጠት። ስለዚህ አሁን የኃይለ መንፈስ ቅዱስን ስላለበሰ ገና ወይም ደግሞ መንፈስ ቅዱስ ገና ስላልወረደ ጥርጥር ነበረ። እንኳን እሱ አይደለም ሐዋርያትም እኮ ረስተውታል መነሳቱን። አስተምሯቸዋል እኮ። አንደኛ በትንቢት ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 22 እስከ 33 ያለውን ስንመለከት፣ የዳዊት መዝሙር 16 ቁጥር 9 እስከ 11 ያለውን ስንመለከት፣ ትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ ያለውን ስንመለከት፣ ራሱ በማቴዎስ ወንጌል ምዕራፍ 22 ቁጥር 23 እስከ 33 ያለውን ስንመለከት እኮ አስቀድሞ በትንቢት እንደሚሞት፣ እንደሚነሳ፣ እንደሚያርግ፣ ዳግም እንደሚመጣ፣ ለዘላለም ነግሶ እንደሚኖር ተነግሯል እኮ። መንግስቱም ለዘላለም እንደሆነ ተነግሯል አስቀድሞ። ጌታም ራሱ ሲያስተምራቸው ጌታም ራሱ በማርቆስ ወንጌል ምዕራፍ 8 ቁጥር 34 አሁንም ማርቆስ ምዕራፍ 9 ቁጥር 30 እና 31 አሁንም የማርቆስ ወንጌል ምዕራፍ 10 ቁጥር 34 መከራ እንደሚቀበል፣ እንደሚሰቀል፣ እንደሚገደል፣ እንደሚሞት፣ እንደሚቀበር፣ እንደሚነሳ ነግሯቸዋል። ግን ማስተዋል ከየት ይምጣ?
እንዳሁኑ ማለት እኮ ነው። ጌታ ዳግም እንደሚመጣ፣ ሙታን እንደምንነሳ፣ ለዘላለም ከሱ ጋር ነግሰን እንደምንኖር ነግሮናል፣ እንሰማለን። ግን ማስተዋሉ የለም፣ ጥርጥሩ አለ። ቶማስ ተጠራጠረ፣ ሰው ነው። ግን ቶማስን በጣም የሚገርም ነገር ነው። እንደ መግደላዊት ማርያም አልገሰጸውም። እንደ መግደላዊት ማርያም አልገሰጸውም። መግደላዊት ማርያምን ምንድን ነው ያላት? አንደኛ መቃብሩ ባዶውን ስታየው ማመን ነበረባት። እዚሁ ምዕራፍ 20 ላይ እንደምናነበው ማመን ነበረባት። ሁለተኛ ስታየው ወዲያውኑ እንዳየችው አድርጎ የሚጠፋት እንዳልሆነ ማመን ነበረባት። ለምን አስተምሯቸዋል? እንዲያው መነሳቱን ረስተዋለች ጨርሳ እና ተነስተዋል። መላእክት እንኳን እየነገሯት። መላእክት እኮ አንዱ በግርጌ አንዱ በራስጌ ሆነው ነጭ ልብስ ለብሰው እኮ ተገልጠዋል። መላእክት እኮ ነግረዋቸዋል። ሕያውን ለምን ከሙታን መካከል ትፈልጉታላችሁ? እሱ እኮ እንደተናገረ እንዳስተማራችሁ ተነስቷል እያሉ መላእክት ተናግረዋል። ማመን አቃታት። በቃ በመቃብሩ ዙሪያ ሆና ታለቅሳለች። አሁን ተገለጠላት። ግን ሲገለጥላት አሁንም እሱነቱን እንደደበቀ ነው። እሱነቱን ደብቆ እንዳንድ ሌላ ሰው ሆኖ ነው የተገለጠላት። በኋላ ለምንድን ነው አንቺ ሴት የምታለቅሽ ይላታል። አንተ ወስደው እንደሆን ንገረኝ፣ የአትክልት ጠባቂ መስሏት ይላል። ወስደው እንደሆን ንገረኝ እባክህ፣ ወስደው እንደሆን ንገረኝ፣ ሽቱ ላፈስለት። ደግሞ እኮ ተነስቶ ወስደው እንደሆነ ማለት እንደው እኮ ቢገር እንደሚነሳም እኮ ረስተዋለች። ሽቱ ላይ ያለችው ሽቱ ላፈስለት። ለምን በእስራኤል ባህል አንድ ሰው ሲሞት ከመቃብሩ ላይ ሽቱ ይፈስለታል። ይሄ ባህላቸው ነው። ዘመድ የሌለው ብቻ ነው ሽቱ ሳይፈስለት የሚቀረው። እና ሽቱን እንዳፈስለት እባክህ ወስደው ከሆነ ንገረኝ፣ አሳየኝ ትላለች። ከዚያ ድሮ በሚጠራበት ድምፁ ማርያም ሲላት ያን ጊዜ እሱ መሆኑን ስታውቅ ረቡኒ ብላ ሄዳ አንደው ጨርቁን እንተምላ የሚያመልጠኝ መስሏታል። አንቺ አትንኪኝ ወዲያ። እንግዲህ ተነግሮ የማይገባው ሰው መቼም እንዲህ ብዬ ነግሬህ፣ እንዲህ ብዬ አስረድቼ፣ እንዲህ ብዬ ወዲያ አንተ ዝም ብለህ ነው ዞር በል ይባላል። እንዲያውም አለማለቱ ጌታ አትንኪኝ ነው ያለ። እንዲያው በእስራኤል ባህል እነሱ በሚናገሩበት ቋንቋ እንጂ አትንኪኝ ሲላውን ባለፈው ተነጋግረናል። ምንቀት አይደለም ወይም ረክሳ አይደለም። የተቀደሰውን እሱን የረከሰችው እሷ እንዳትነካው አይደለም። እንዲህ አይነት አምላክም አይደለም። ለምንድነው ስትነግሪ የማይገባሽ ነው? ያን ሁሉ ተናግሬ አስተምሬ እንዴት ነው አሁን አዲስ የሆነብሽ? አሁንስ ወዲያውኑ የምንለይሽ የማርግ መስሎሽ? አሁን ገና ሰነብታለሁ። ይልቅ ሂጅና ለወንድሞችሽ ንገሪ መነሳት አላት ነው የሚለው። እና እዚህ ላይ ግን ቶማስን ምንም አላለውም። በጣም የሚገርም ነገር ነው። ልክ የመግደላዊት ማርያምን ያህል እንኳን አልገሰጸውም። አሁን ምንድነው ያለው? ጣትህን ወደዚህ አምጣና አለው። ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ያመንህ እንጂ ያላመንህ አትሁን አለው። ነካ፣ ዳሰሰ፣ አየ። ስለ ቶማስ ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ሳያዩ የሚያምኑ ብፁዓን ናቸው አለው። ወገኖች እኛ እግዚአብሔርን አላየነውም፣ ሳናይ ግን አምነናል። ጌታ ከሞት ሲነሳ አላየንም፣ ሳናይ አምነናል። ሲያርግ አላየንም፣ ሳናይ አምነናል። ሐዋርያት በምድር ላይ ተመላልሰው የሰሩትን ሥራ ሁሉ አላየንም፣
ሳናይ አምነናል። እመቤታችን አላየናትም። በሱ የክብር ዙሪያ ከሱ ጋር እንደምትኖር ሳናይ አምነናል። ወገኖቻችን በአካለ ነፍስ በሱ የክብር ዙሪያ በቀንም በሌሊት ቅዱስ ቅዱስ እያሉ ከመላእክት ጋር እንደሚኖሩ ራዕየ ዮሐንስ ይነግረናል። ቅዱስ ጳውሎስ ወደ ዕብራውያን በጻፈው ይነግረናል። ሳናይ አምነናል። ቅዱሳን መላእክትን አላየንም፣ ሳናይ አምነናል። ጠላታችን ዲያብሎስንም ወይም አጋንንትን አይተንም አናውቅም። ነገር ግን ሳናይ በማመን እንደምናያቸው አድርገን በስሙ እንገስጻለን፣ በጸሎት እንዋጋለን። ከነሱ ጋር አላየናቸውም። ደግሞ እምነት ከመስማት ነው እንጂ ከማየት አይደለም። ሮሜ 10 ላይ እንደሚነግረን እምነት ከመስማት ነው። መስማቱ በእግዚአብሔር ቃል ይሁን እንጂ እምነት ከመስማት ነው። በሕፃንነታችን በ40 በ80 ቀን ስንጠመቅ አላየንም፣ አናውቅም። ሰምተን አምነናል። ሳያዩ የሚያምኑ ብፁዓን ናቸው። ካላየሁ አላምንም ግን ይሄ የሳይንቲስቶች የማቴሪያሊስቶች የቁስ አካላውያን ጠባይ ነው እንጂ የክርስቲያኖች ጠባይ አይደለም። ታዲያ የማይታየው ከታየ እምነት ለምን አስፈለገ? ይሄ እኮ መመዘኛ እኮ ነው። የማይታየው ከታየ እምነት ለምን ያስፈልጋል? እምነት እኮ ያስፈለገው የማያዩትን እንደሚያዩት አድርጎ ለመቀበል ነው። አሁን ዋናው ነገር ወደ አንተ ጥያቄ ስንሄድ በዝግ ቤት የገባው ሰው ብቻ ሳይሆን አምላክም ስለሆነ በተዋህዶ ገባ። የሚሳነው ነገር ስለሌለ በተዋህዶ ገባ። ዛሬም ስንት የተዘጋብን ነገር አለ። በትዳራችሁ ስንት የተዘጋባችሁ እድል አለ። በስራ ቦታ ስንት የተዘጋባችሁ እድል አለ። በአገር ጉዳይ ስንት የተዘጋብን ነገር አለ። በቤተ ክርስቲያን ስንት የተዘጋብን ነገር አለ። ወገኖቼ የሚሳነው ነገር የሌለ አምላክ ሐዋርያት በዝግ ቤት ሳሉ ይሆን እንዴት ሊገባ ይችላል በሚባልበት በተዘጋ ቤት እንደገባ ሁሉ ሊሆን አይችልም ባልነው ነገር ገብቶ የሚሳነው ነገር ስለሌለ የተዘጋብንን ነገር ሁሉ ይከፍታል የኛ ጌታ። በተዘጋ ቤት መግባት ለሱ ቀላል ነው። በተዘጋ መቃብር መነሳት ለሱ ቀላል ነው። በተዘጋ ድንግልና መወለድ ለሱ ቀላል ነው። አሁን ለሱ ከባድ የሆነበት በተዘጋ ልቡና መግባት ነው። በተዘጋ ልቡና መግባት ያልቻለው ለምንድን ነው? ነፃ ፈቃዳችን መጋፋት ስለማይችል። ለዚህ ነው ራዕየ ዮሐንስ ምዕራፍ 3 ላይ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ። እንዲሁ የኛን የተዘጋ ልቡና ከፍቶ መግባት አይችልም። በነፃ ፈቃዳችን ልንከፍትለት ይገባል። ነፃ ፈቃዳችን ልንሰጠው ይገባል። ነፃ ፈቃዳችን ለሱ ከሰጠነው ልቡናችን ከከፈትንለት በተከፈተው ልቡና ቂም በቀል ካላየ፣ በተከፈተው ልቡና እንደዚህ እንደ ቶማስ ጥርጥር ካላየ፣ በተከፈተው ልቡና እምነት ካየ፣ በተከፈተው ልቡና የዋህነት ካየ፣ በተከፈተው ልቡና የራስን ኃጢአት የማስተዋል ነገር ካየ፣ በተከፈተው ልቡና በእውነት ፍቅር ካየ፣ ሰላም ካየ፣ የምንፈልገውን ነገር ሁሉ እኛ ሳንለው እኮ ሰው ያውቃል አለ እኮ ማቴዎስ 6 ላይ መቅድመ ህሱ መንግሥቶ ወጽድቆ፣ አስቀድማችሁ የእግዚአብሔር መንግሥቱንና ጽድቁን ፈልጉ፣ በቀረውስ ሁሉም ነገር ለእናንተ ይሰጣል። እንዴ እኛ እኮ ልጆቹ ነን። አንድ አባት እኮ ለሕፃናት ልጆች እኮ ሕፃናት ሁልጊዜ ለምነውት አይደለም። የሚያስፈልጋቸውን የአባት ያውቃል። የሚያስፈልጋቸውን ያች እናት ታውቃለች። ስለሚያውቁ ወላጆች ያከናውኑላቸዋል። እግዚአብሔር እኮ ለእኛ አባት ነው፣ ያውም ደግሞ የሕፃናት አባት። እኛ እኮ ሕፃናት ነው አስተሳሰባችን። በፖለቲካው የምናስበው የሕፃናትን ነው። በቤተ ክርስቲያንም የምናስበው ሕፃናትን ነው። ያውም የሕፃናት ጠባይ ቂም የለሽ ነው። እንደዚያ እንኳን በወንለት የሕፃናት ጠባይ እኔነት የላቸውም። ለምን ክብሬ ነካ የላቸውም። እንደዚያም በወንለት እንደዚያማ ብንሆን እንደነዚህ ሕፃናት ካልሆናችሁ የእግዚአብሔር መንግሥት አትወርሱም ነው ያለ። አሁን እንደ ሕፃናት ማለት ነው። ሕፃናት በትንሹ ነገር ይቧጨራሉ፣ በማያጣላው ነገር ይጣላሉ፣
በማያላቅሰው ነገር ይላቀሳሉ፣ ምንም ወዲያው ቂማቸውን ቢተው። እኛም በትንሹ ነገር በሚበላው በሚጠጣው በምድራዊ ጥቅም እንጣላለን፣ ያውም በቤተ ክርስቲያን ያውም በሃይማኖት። እንዴት በምድራዊ ነገር እንዴት እንጣላለን? እንዴ ከፀሐይ በታች ሁሉን ነገር ተመለከትኩ አለ ጠቢቡ ሰሎሞን። ነገር ግን ከንቱ ከንቱ የከንቱ ከንቱ ነፋስን እንደመከተል ነው። ምድራዊ ስልጣን እኮ ነፋስን እንደመከተል ነው፣ ከንቱ ነው፣ የሚያልፍ ነው። ምድራዊ ሀብት የሚያልፍ ነው። ምድራዊ ውበት የሚያልፍ ነው። ምድራዊ ጉልበት የሚያልፍ ነው። ምድራዊ ስልጣን የሚያልፍ ነው። ምድራዊ ክብር የሚያልፍ ነው። ምድራዊ የሆነ ነገር ሁሉ ምድር ነው። ምድር ብቻ አይደለም፣ ምድርም ታልፋለች፣ ሁሉም ያልፋል። ዓለም ራሷ እኮ እንደ ወረቀት ተጠቅላ እንደምትቃጠል ሐዋርያው ነግሮናል። ስለዚህ ልክ ዝም ብለን እንደው ሕፃናት ሁነን ሕፃንነታችን ቂም የለሽ ሕፃንነት ወይም የጤናሞች ሕፃናትን ጠባይ ብንይዝለት ኖሮ እንዴት ግሩም ነበር። ግን ያዝነው ኔጌቲቭን ነው፣ የማይጠቅመውን ነው እንጂ እኛ እኮ በአይምሮ አስተሳሰባችን ሕፃናት ስለሆንበት የሕፃናት አባት ማለት እኮ ነው አሁን የኛ ጌታ። እንዲያውም ምን ይላል አንድ ጊዜ ለሐዋርያት ጥያቄው መልሰውለት ምን አለ? እነዚህ አዋቂዎች ነን ከሚሉ ከፈሪሳውያን ሰውረ ለነዚህ ሕፃናት ምስጢሩን የገለጥክላቸው አመሰግናለሁ ይላል ጌታ አባቱን። ሕፃናት የሚላቸው እነማንን ነው? ሽማግሌዎች እነ ጴጥሮስን እኮ ነው፣ ሐዋርያትን ነው። ለምን? በአስተሳሰብ ገና ሕፃናት ነበሩ። ይኸው መነሳቱን እንኳን ረስተውታል። ስለዚህ ለማንኛውም የሚያስፈልገንን ነገር ከኛ ይልቅ እሱ ያውቃል። ባለቀኔው እንዳለው እመኒ እረፍተ ወሀብተ መከራት ውቦ እምርእሴ ለርእሴ እስመ አንተ ተቀርቦ። ለስጋዬ እንደ ኢዮብ እንደ ሌሎችም መከራን ብትሰጠው አንተ ታውቃለህ። እንደ ሰሎሞን እንደ ወዳጆች እድሜ ልኩን መልካም ነገር ብትሰጠው አንተ ታውቃለህ። ለምን? እምርእሴ ለርእሴ እስመ አንተ ተቀርቦ። ለራሴ ከራሴ ይልቅ አንተ ትቀርባለህና። ክርስትና ይሄ ነው። ለራሳችን ከራሳችን ይልቅ ሁሉን ቻይ አባት፣ ሁሉን ቻይ አምላክ፣ ሁሉን ቻይ እናት የሆነው መድኃኔዓለም ኢየሱስ ክርስቶስ እሱ ያውቃል። ግን በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ። እንክፈትለት። ልባችንን በጎሳ መንፈስ አንዝጋበት፣ በቋንቋ መንፈስ አንዝጋበት፣ በስስት መንፈስ አንዝጋበት፣ በቂም በቀል መንፈስ አንዝጋበት፣ በትዕቢት መንፈስ አንዝጋበት፣ በኃጢአት አንዝጋበት። በንስሐ በመናዘዝ በቅዱስ ቁርባን እንክፈትለት፣ አብሮን ይኑር። ምንፈልገውን ያደርጋል። በአገር ጉዳይም በቤተ ክርስቲያን ጉዳይም በዓለም ጉዳይም የሚሳነው ነገር የሌለ አምላክ ከሐዋርያት ጋር እንደነበረ አሁንም ከኛ ጋር ነው፣ ለዘላለሙ ከኛ ጋር ነው። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ከኛ ጋር ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳቸው አደረሰን። በድጋሚ